ለ9 ወር ሊሳኑ የተዘጋው ዲዳ የሆነው ወጣት አንደበቱ በመልአኩ ጸበል ተከፈተ። ሰላም ውድ ቤተሰቦቼ፣ ዛሬ የመልአኩ የቅዱስ ሚካኤልን ተአምር እነግራችኋለሁ። የወንድማችን እንግዲህ ለ9 ወራት ሊሳኑ ተዘግቶ ነበር፣ መናገር አይችልም ነበር። ይህ ልጅ እንግዲህ ከጊዜያት በኋላ በቅዱስ ሚካኤል ደጃፍ ወድቆ ጸበል ሲጠመቅ ቤተሰቦቹ ሲያስጠምቁት ቅዱስ ቁርባን ሲቀበል ወደ ምስጢራት ሲቀርብ በቤተክርስቲያን ሲመላለስ በአግባቡና በስርዓቱ መንቀሳቀስ ሲጀምሩ ቅዱስ ሚካኤል ረድኤት በረከቱን አሳድሮበት እንግዲህ ወንድማችን ይህ ልጅ ሊፈወስ ችሏል። አንደበቱ ሊከፈት ችሏል ማለት ነው። እና እንግዲህ ምን መሰላችሁ ውድ ቤተሰቦቼ፣ ይህንን ሀሳብ እንዳነሳ ያደረገኝ ብዙ አይነት ጉዳዮች ይኖራሉ። በተለይም ደግሞ በዘመናችን ዶክተሮች ነን የሚሉ ብዙ የቤተክርስቲያን መምህራንም ጭምር ሳይቀሩ በዚህ ጉዳይ ላይ ብዙ አይነት ንግግሮችን ሲናገሩ እንሰማለን። በተለይም ደግሞ ዛሬ ብዙ ልጆቻችን ኦቲስቲክ እየሆኑ በኦቲዝም በተለያዩ ነገሮች ሲቸገሩ እንመለከታለን። ይህንን ነገር ስንናገር ብዙ ዶክተሮች በስራቸው ገብተን በእነሱ ሙያ ገብተን የምናወራ ይመስላችኋል። እኛ እያወራን ያለነው ከአጋንንት ከመናፍስት ሴራ አንጻር እንጂ ሰዎች ስለሚያደርጉት ወይም ሰዎች ስለሚሰሩት ጉዳይ እያወራን አይደለም። በተለይም አንድ ዶክተር ስሙን ለጊዜው ማን እንደሆነ ማላውቀው ሰሞኑን ከ2 ቀን ውስጥ የለቀቃት ቪዲዮ ነበረች። በተለይም ቄሲስ ኃይለ መለኮት ባስተላለፈው መልእክት ላይ ኦቲስቲክ ወይም ኦቲዝም የሚያደርገው የዛር መንፈስ ነው ብሎ የተናገራቸው ነገሮች ነበሩ እና ከዛ ጉዳይ ጋር በተገናኘ ለዛ መልስ ለማለት ብሎ ግን የማይሆኑ ጉዳዮችን ሲናገር ሰምተናል። እሱ በዶክተር በሳይንሱ የሚያውቀውን ነገር ይናገራል። ኦቲስቲክ ምንድን ነው የሚለውን ነገር ኦቲዝም የሚለውን ነገር ምልክቱን ብቻ ወስዳችሁ ብትመለከቱት በቀጥታ ከዛር መናፍስት ጋር የተገናኘ ነው ታገኙታላችሁ ማለት ነው። ከዛር መንፈስ ጋር ሆኖ ታገኙታላችሁ። የዛር መንፈስ እንዴት ሰዎችን እንደሚያደርግ ማለት ነው። እኛ እየተናገርን ያለ ነው የዛር መንፈስ ያለበት ቤተሰብ ወይም ደግሞ ዛር ሲመለክ ሲገበር የነበረ ቤተሰቡ ሳያውቀው ምንም ነገር ሳያደርግ ዝም ብሎ በልማዳዊ ክርስትና ሕይወት ውስጥ የሚመላለስ ከሆነ የመሄድ የመምጣት የክርስትና ሕይወት ከሆነ ምንም አይነት መንፈሳዊ ተግባራዊ ክርስትና ሕይወት የሌለበት ቤት ወደ ምስጢራት የማይቀርቡ በተለይም የዲያብሎስን ውጊያ ተረድተው ደግሞ የማይዋጉ እናት አባቶቻቸው ጥንት አባቶቻቸው ላይ የዛር መንፈስ ሲመለክ ሲገበር የነበረ መንፈስ ሆኖ ዛሬ ግን እነሱ ቤተክርስቲያን እየሄዱ ለዛሩ ግብር የማይገብሩ ከሆነ ግን መንፈሱ ግብሩን በምን በኩል ይቀበላል? ልጆቹን በመምታት ልጆቹን በመጉዳት ልጆቹን የወር አበባ በማዛባት ልጆቹን አንደበታቸው እንዲያዝ እንዳይናገሩ በማድረግ ይህንን ነገር በሁለት መንገድ ሊፈጽም ይችላል። ልጁን ከማህፀን ጀምሮ ሲወለድ አንደበቱ ተይዞ እንዲወለድ ያደርጋል። ሁለተኛ ደግሞ ተወልደው ልክ መናገር ጀምሮ የሆነ ቦታ ላይ የሆነ ዕድሜ ላይ እንዳያወሩ ደግሞ ይያዛሉ ማለት ነው። ይህንን ስንናገር እኛ በሰዎች ላይም እየፈረድን አይደለም። እኛ ግን መረጃ እንድታገኙ ጭምር እየነገርናችሁ ነው። አዎ መከራው ከባድ ነው። እናት በተለይ የምታሳልፋቸው መከራዎች ብዙ ናቸው። አባትም እንደዚሁ የሚቸገራቸው ችግሮች ብዙ ናቸው። እኛ እያወራን ያለነው ግን መናፍስቶችም እንደዚህ ያደርጋሉ። በሳይንሱ ብዙ ስም ተሰጥቶት ተቀብላችሁታል። በሳይንሱ ስም ተሰጥቶ ተቀብላችሁታል። ለምንድን ነው እኛ ከመንፈሳዊ ነገር አንጻር ስንናገር ግን ሁላችሁም ስለ ሰይጣንና ስለ ዲያብሎስ ሲወራ መስማት የማትፈልጉት? በየቀኑ እየፈተነን በየቀኑ እየጣለን በየቀኑ እያንከባለለን በየቀኑ በመከራ ውስጥ እያስገባን ስላለው ስለ ዲያብሎስ ስናወራ ብዙዎቻችሁ ለመተቸትና ለመሳለቅ ትወጣላችሁ። እና ይህ መልእክት ለዚህ ለዶክተራችንም ሊሆን ይገባልና እስቲ ይህ ለ6 ወር ሊሳኑ የተዘጋው ዲዳ የሆነው ወጣት አንደበቱ በመልአኩ ጸበል ተከፈተ ይለናል። ለዚህ ለወንድማችን ለዶክተር ወንድማችንም ይህ መልእክት እንዲደርሰው እፈልጋለሁ። ወጣቱ መጠሪያ ስሙ በላይ ለገሰ ይባላል። የመጣው ከአዲስ አበባ አብነት ሰፈር ከ26 ቀበሌ ነው። በላይ የጋራጅ ሰራተኛ ነበር። በልጅነቱ ጤነኛ የሆነው ልጅ ከጊዜ በኋላ የጭንቀት ክፉ መንፈስ ተጸናወተው። የማያሳስበው ያሳስቧል፣ የማያስጨንቀው ያስጨንቋል። ዝም ብሎ ይቅበዘበዝ ጀመር። ይህን ችግሩን ያዩ ጓደኞቹ ይዘውት ወደ ጎርጎርዮስ ጸበል ወሰዱትና ለ7 ቀን አስጠመቁት። ትንሽ ለውጥ ሲያይ ጸበሉን ተውት። በጎርጎርዮስ ጸበል የተሻለው በላይ ከወር በኋላ እንደገና መጨናነቁን መረበሹን ጀመረ። በዚህም ጊዜ ወላጆቹ አማኑኤል ሆስፒታል ወሰዱትና የ2 ወር ክኒን ይዞ ተመለሰ። ክኒኑን ከ3 ቀን በላይ አልተጠቀምም። ምክንያቱም ደግሞ እናቱ ወይዘሮ ገነት ለማ ልጃቸውን በላይን ይዘው
ወደ ሽንቁሩ ቅዱስ ሚካኤል ጸበል ለመውሰድ በመወሰናቸው ነበር። ዝናውን ሰምተው የመጡበትን የሽንቁሩ ቅዱስ ሚካኤልን ጸበልን ለ2 ወር በሥነ ሥርዓት ከተጠቀመ በኋላ በላይ ለእናቱ አልታዘዝ አለ። ጸበል መጠጣቱን እንጂ መጠመቁን እምቢ አለ። ስራው ቤት ውስጥ መተኛት ብቻ ሆነ። አስተውሉ፣ እዚህ ጋር ይህንን ቃል ደግመዋለሁ። ጸበል መጠጣቱን እንጂ መጠመቁን እምቢ አለ። ስራው ቤት ውስጥ መተኛት ብቻ ሆነ። ይህ ሁኔታ ለ2 ወር ቀጠለ። በመጨረሻም እናት ልጃቸውን በማስገደድ ጸበል ማስጠመቅ ጀመሩ። 2 ቀን እንደተጠመቀ ሊሳኑ ተዘጋ ይላል። አስተውሉ ውድ ቤተሰቦቼ፣ ዲዳ ሆነ። በዚህ አጋጣሚ የተጨነቀችው እናት ልጇን ለአስታማሚ ሰጠችው። የበላይ አንደበት ግን ሊከፈት በጭራሽ አልቻለም። ዲዳነቱና የልሳኑ መዘጋት ለ9 ወራት ያህል ዘለቀ። በዚህም መሃል እናት ላይ ያለው ክፉ መንፈስም ተጋለጠ። ተመልከቱ እንግዲህ እናት ላይ ያለው መንፈስ ተጋለጠ። ጤነኛ ነኝ ብለው የሚያስቡት እናት ልጃቸው ለማስጠመቅ የመጡት እናት ራሳቸውን ችግር ውስጥ እንዳሉ አወቁ። ሁለቱም ላይ የመተቱት ሰዎች ተመሳሳይ ነበሩና እናት ላይ ያለው ክፉ መንፈስ ልጇ ላይ ለምን ዲዳ እንዲሆን እንደተደረገ አጋለጠ። በላይ ጸበል መግባቱ ያስደነገጣቸው መታቾች ምስጢር ያጋልጣል ብለው የሰጉት ክፉ ሰዎች በላይ ምስጢር እንዳያወጣ በድፍን ቅል መትተውበት ኖሯል። ቅዱስ ሚካኤልም ታምሩን ማሳየት ስለፈለገ ዝም አላቸውና እሱ በፈቀደ በመረጠ ጊዜ የበላይን አንደበት ከፈተ። ለ9 ወራት የተዘጋው የበላይ አንደበት ዛሬ በስነ ስርዓት ይናገራል። ጽሑፍና በምልክትም መግባባቱ ቀርቷል። ክብር ምስጋና ለመድኃኔዓለም ለአምላካችን ይሁንና አሁን ወንድማችን መናገር ሁሉንም ነገር ማድረግ ችሏል። እናቱና ልጅ መጨረሻውን የድህነት ውጤት ጸበሉ እንደተጠመቁ በመከታተል ላይ ይገኛሉ። ቅዱስ ሚካኤል እንዲታገሱና እንዲተጉ አዟቸዋል። በራሱ ጊዜ ከሁሉ ጣጣ ነፃ አውጥቶ ለቤታቸው እንዲያበቃቸው ቃል ገብቶላቸዋል። ሁላችንም ቅዱስ ሚካኤል እንዲረዳቸው ዘንድ እንጸልላቸው። ስለዚህ ይህ የሚገርም የሚደንቅ ታሪክ ነው። እግዚአብሔር አምላካችን ዛሬም በተለያየ መንገድ በኦቲዝም በተለያየ ነገር የሚቸገሩ አንደበታቸው መናገር የማይችሉ የአይን ችግር የተለያዩ ችግሮች ብቻ ያለባቸውን ልጆች ወንድሞቻችንን እግዚአብሔር አምላካችን ባሉበት ይፈውሳቸው። እኛ እየተናገረን ያለነው መድኃኒት የሚሰጠን የሚፈውሰን የሚያድነን ከፍ የሚያደርገን እግዚአብሔር አምላካችን ነው እያልን ያለ ነው። ስለ አጋንንትም አይደለም እየተናገረን ያለ ነው። ብቻ ግን ምንድን ነው ወደ ቤተክርስቲያን እንቅረብ፣ ልጆቻችንን ጸበል እናስቀብል፣ በተቻለን አቅም ወደ ምስጢር እናቅርብ ነው። እስቲ ወደዚህ ወደ ወንድማችን ታሪክ እንመለስ። ይህ ወንድማችን እንግዲህ የገራጅ ሰራተኛ ነበር፣ ወጣት ነበር። አስተውሉ፣ አያችሁት? ወጣትም ሆነን እድሜያችን ከሆነ ጊዜም በኋላ የዚህ የአንደበት መዘጋት አይነት ነገሮች ይከሰታሉ። እንግዲህ ሳይንሱ እንደሚናገረው ኦቲስቲክ ወይም ኦቲዝም የሚባለው ነገር በተለይ ምንድነው አንዱ ከመወለዳቸው ጀምሮ የሚከሰትን ጉዳይ ነው። አንዳንዱ ደግሞ ካደጉ በኋላ መናገር ሌላውን ነገር በሙሉ ያቆማሉ ማለት ነው። እንደዛን ነገሮች ይከሰታሉ እና ምን ለማለት ነው፣ ይህ ወንድማችን ገራጅ የሚሰራ ወንድማችን ነበር። በአጋጣሚ እንግዲህ ምንም ነገር የማያውቅ ሆነ። ስራው ላይ ችግር እየገጠሙ መጣ። መጨናነቅ ጀመረ፣ መረበሽ ጀመረ ማለት ነው። እንግዲህ በዚህ አጋጣሚ ብዙ አይነት የሕክምና መንገዶችን ይሞክራሉ። ያም አልተሳካም። ቅዱስ ጎርጎርዮስ ጸበል ይገቡና ጸበል ከገቡ በኋላ ደግሞ ትንሽ ያ ለውጥ መምጣት ጀመረ ማለት ነው። ለውጥ ሲመጣ ግን ብዙ ሰዎች እንግዲህ ዛሬ እንደምናደርገው የሆነ ለውጥ ሰውነታችን ላይ ስንመለከት ጸሎቱን፣ ስግደቱን፣ መንፈሳዊ ምግባራቶችን በሙሉ እናቆማለን። እንደዛው ይህ ወንድማችንም የሆኑ ለውጦች በሰውነቱ ላይ ሲመለከት መጨናነቁ ትንሽ ገፈፍ ስልለት፣ ምክንያቱም እንደዚህ አይነት ነገር ስንመለከት አጅሬው ቶሎ ብሎ ከሰውነታችን ተነስቶ ይለቅና እኛን ትንሽ ለቀቅ ያደርገንና ትንሽ ወደ ራሳችን እንድንመለስ ካደረገን በኋላ ድኛለሁ፣ ተፈውሻለሁ ብለን ስለምናስብ ቶሎ ብለን እንወጣለን። ተመልሶ ግን ከወጣም በኋላ ደግሞ ጭንቀቱን ይጀምራል። አሁንም ይህ ወንድማችን እንደዚህ አይነት ነገር ተከሰተበት ማለት ነው። ይቀጥልና ከዛ በኋላ እናትየው አሁንም ወንድማችን ልጇ መጨነቁን እንዳየች በቀጥታ ያደረገችው ወደ ሌላ ቦታ መሄድ ሳይሆን ወደ ሽንኩሩ ቅዱስ ሚካኤል መምጣት ነበር። እዚህ ጋር በጣም አንድ ወሳኝ ነገር ላንሳላችሁ።
ወንድማችን ጸበል ቦታ ገብቶ መጠመቅ አይፈልግም ነበር፣ ይፈራ ነበር። መጠጣቱን እንጂ ጸበል ገብቶ መጸበሉን አይወድም ነበር። በአጋጣሚ እንደዚህ አይነት ነገር ከገጠማችሁ ጸበል ገብቼ መጠመቅ አልፈልግም የሚሉ መጠጣት ግን ይፈልጋሉ የሚሉ ሰዎች ካሉ የምስጢር መተት ትልቅ ምልክት ነው። ውድ ቤተሰቦቼ የምስጢር መተት ትልቅ ምልክት ነውና ልታውቁ ይገባል። ብዙ ጊዜ ጸበል መጠመቅ አይፈልጉም፣ ወደ ቤተክርስቲያን መሄድ አይፈልጉም፣ መንፈሳዊ ጉዳዮች ለመሳተፍ አይፈልጉም። የበረከት ስራ ተሰርቶ እንጀራውን፣ ዳቤውን፣ ሌላውን ነገር ጠላውን ምናምን መቅመስ አይፈልጉም። ምክንያቱም መንፈሱ ይጋለጣል ብለው ስለሚፈሩ ማለት ነው። ምልክት ይሰጣል ብሎ የመጣው በምስጢር መተት ስለሆነ እነዚህ አይነት ነገሮች ውስጥ መሳተፍ ከጀመረ መንፈሱ ይጋለጣል ብሎ ስለሚፈራ እንደዚህ አይነት ነገሮችን መናገር ስለማይፈልግ በዛ አይነት ነገር ውስጥ መሳተፍ አይፈልግም እና በጣም በሚገርም ሁኔታ እንደዚህ አይነት ነገሮች ተከስቶ ጸበል መጠመቅ አይፈልግም ነበር በጭራሽ ማለት ነው። ታዲያ በዚህ አጋጣሚ እንደምንም ብላ ይህንን ልጇን አስገብታ ጸበል እንዲጠመቅ ታደርጓለች። እንዲጠመቅ ካደረገችው በኋላ ግን መንፈሱ ማለ ይጋለጣል። አስተውሉ ቤተሰቦች፣ እናትየው ለመንፈሱ ይጋለጣል። ድንገት የመምህርን የአባታችንን የመልአከ መንክራት መምህር ግርማ ወንድሙን ትምህርቶች አይታችሁ ከሆነ ብዙ ቤተሰቦች ልጆቻቸው ታሟል ብለው ልጆቻቸውን ወደ ጸበል ቦታ ይዞ ሲመጡ፣ ወደ ቤተክርስቲያን ይዞ ሲመጡ መንፈሱ የሚገኘው እነሱ ላይ ነው። አስተውሉ። እዚህ ጋር በጣም ወሳኝ ነገር ልንገራችሁ። ኦቲስቲክ ወይም ኦቲዝም የሚባለው የዛር መንፈስ ትልቅ ሴራ ነው ወይም ደግሞ በመተት የሚደረግ ስራ ነው ብለን ስንናገር በምክንያት ነው እኛ የምንናገረው። ምክንያቱም ይህ አካሄድ አስተውሉ፣ እናት አባቶቻችን የጸሎት ህይወት ከሌላቸው፣ የስግደት ህይወት ከሌላቸው፣ የማይንበረከኩ፣ ወደ ምስጢራት የማይቀርቡ፣ በልማድ የክርስትና ህይወት ውስጥ ብቻ የሚገኙ፣ በእናት በአባቶቻቸው በኩል ደግሞ በጥንት አያቶቻቸው በኩል የዛር መንፈስ ሲገበር ሲመለክ የነበረ ቤተሰብ ከነበረ አሁን ደግሞ ዘምነው ዘመናዊ ነን ብለው ስለሚያስቡ ወደ ቤተክርስቲያን ስለቀረቡ የዚህን የመንፈሱን ግብር አስቀርተናል ወይም ክደነዋል ብለው ስላሰቡ ብቻ ማለት ነው። ክደናል ማለት እንደዚህ አይደለም። በተግባር ግን መካድ ያስፈልጋል። ያንን መንፈሱ ሲገበር ሲመለክ የነበረውን ነገር ከቤት ማስወገድ ያስፈልጋል። ስለዚህ ብዙ ሰዎች አሁን ዘመናዊ ስለሆኑ ወደ ቤተክርስቲያን ብቻ ስለቀረቡ መንፈሱን ክጃለሁ ብለው የሚያስቡ ሰዎች አሉ። ዘምኖ ከኛ ጋር ቤተክርስቲያን ገብቶ ነጠላ ለብሶ ቤተክርስቲያን ገብቶ ከኛ ጋር ያስቀድሳል። በአሁኑ ሰዓት ላይ ጠቋር የሚባሉ ስለዚህ በዚህ መንገድ ውስጥ የሚሆኑ ሰዎች ይህንን ነገር ስለማይረዱት ዝም ይሉና መንፈሱ ግን ከልጆች ጋር ከማህፀን ጀምሮ ይወለዳል። በዚሁ አጋጣሚ ከሁለቱ በኩል ነው የሚወለደው። ለምሳሌ የሴቷ ቤተሰብ የዛር መንፈስ ሲገበር ሲመለክ የነበረ ቤተሰብ ከነበረ ወይም ደግሞ አጋጣሚ ሆኖ የወንዱ ቤተሰብ ምንም አይነት የዛር መንፈስ የሚመለክበት ባዕድ አምልኮ ያልነበረበት ቤተሰብ ከሆነ ከዛ ከባልየው በኩል ምንም ነገር ላይመጣ ይችላል። ባልየው ዘር ማቃበል ስራውን ብቻ ይሰራል ማለት ነው። ስለዚህ ከእናት በኩል መንፈሱ አብሮ ከማህፀን ጀምሮ ይወለዳል። ወይም ልጁ ከማህፀን ጀምሮ የማይናገር የኦቲስቲክ ካራክተር ነው ኦቲዝም የሚለውን ነገር ይዞ የሚወለድ ልጅ ሆኖ ሊመጣ ይችላል። እንደዚሁም ደግሞ ካደገ በኋላ ከፍ ብሎ ካደገ በኋላ እንደዚህ አይነት ስሜቶችን ሊያሳይ ይችላል። ምክንያቱም ሳይንሱም እንደዛው ስለሚል ማለት ነው። ይህ ወንድማችን ግን የተከሰተው ትልቅ ነው። እንግዲህ ወጣት በነበረበት ሰዓት ነው ይህ አንደበቱ የተዘጋው ማለት ነው። ይህ አንደበቱ የተዘጋው ደግሞ በምንድን ነው? በመተት ማለት ነው። የምስጢር መተት በላኩበት በምስጢር መተት ነው ወንድማችን አንደበቱ የተዘጋው። ካደገ በኋላ ነው እንግዲህ የሁሉ ነገር የተከሰተው። ከማህፀን ጀምሮ የተወለደ አይደለም። ካደገ በኋላ በተላከበት በምስጢር መተት የወንድማችን አንደበቱ የተዘጋ ማለት ነው። ስለዚህ ማን ይህንን ነገር ሊረዳው ይችላል? አሁን ይህንን ጉዳይ እኔ ለሳይንሱ ቢናገረው፣ ምክንያቱም የትኛውም ዶክተር መንፈስን ሊያየው አይችልም። የትኛውም ዶክተር በተለይም አሁን ማህበራዊ ሚዲያ ላይ እንደሚያወሩት አይነት ዶክተሮች የትኞቹም ዶክተሮች እነዚህ ጉዳዮች ሊረዱ አይችሉም። የትኛውም ዶክተር ይህንን ጉዳይ ሊያውቁ አይችልም። ነገር ግን ብዙዎቹ በልማድ የክርስትና ህይወት ውስጥ የሚገኙ በቤተክርስቲያንን ትምህርት ተረድተናል አውቅናል ብሎ ስለሚያስቡ የሆነ እንደዚህ አይነት ጉዳይ ሲነገር በስራቸው የመጣን አድርገው የሚያስቡ ሰዎች አሉ። እኛ በማንኛውም ስራ ላይ የመጣን አይደለም። የማንንም ሰው ስራ የምንነካም አይደለም። ስራ ክቡር ነው። ማንኛውም ሰው የሚሰራውን ስራ እናከብራለን እንደ ስራነቱ ማለት ነው። ግን ቢቻል የመናፍስትን ውጊያ የተረዱ ሰዎች በዛ ቦታ ላይ ሆነው ያንን እንደ ቤተክርስቲያን አስተምህሮ በደንብ አድርገው ተረድቶት በዛ ጉዞ ውስጥ በዛ መንገድ ውስጥ ቢሄዱ ደግሞ ተጨማሪ ኃይል ያገኛሉ ማለት ነው። የዲያብሎስን ውጊያ የተረዳ በአሁኑ ሰዓት ዶክተር፣ የዲያብሎስን ውጊያ የተረዳ መምህር፣ የዲያብሎስን ውጊያ የተረዳች ነርስ ዛሬ ብዙ ህይወትን ማትረፍ ትችላለች እና የወንድማችን በእናቱ ላይ በቤታቸው በኑሯቸው የቀና በምስጢር መተት የተላከ መተት እንግዲህ ምስጢር እንዳይወጣ ብሎ እንዳይጋለጥ ብሎ ምክንያቱም ለእናቱ የተላከ መንፈስ ስለነበረ ምክንያቱም በስጋ በደም የሚገናኙ ስለሆነ የተላከው መተት ለእናቱ የተላከው ለልጁ ተረፈ ማለት ነው። ልጁንም ነካው ማለት ነው እና ያ እንዳይጋለጥ ሲጠመቁ መንፈሱ እናትየው ላይ ሆኖ
ምስጢሩን ራሱን መግለጽ ጀመረ። ይሄ በነገራችን ላይ መተቱን ብቻውን አይደለም እናቱ የሆነ የዛር መንፈስም አብሮ እንዳለም ደግሞ ትልቅ ማሳያ ምልክቶችን ጭምር ናቸው እና የወንድማችን አንደበቱ ከዛ በኋላ መከፈት ጀመረ ማለት ነው። መንፈሱ መያዝ ተጀመረ በቅዱስ ሚካኤል ኃይል፣ በቅዱስ ሚካኤል ምልጃ፣ በቅዱስ ሚካኤል ረድኤት፣ በቅዱስ ሚካኤል ቃል ኪዳን ያ መንፈስ መተቱ የተላከው ምስጢር መተት መጋለጥ መያዝ ጀመረ ማለት ነው። ከዛ በኋላ ወንድማችን መረጋጋት ጀመረ፣ መበርታት ጀመረ። መንፈሳዊ ሕይወቱ ወደ ጠንካራ እየሆነ መምጣት ጀመረ። የታሰረው የተጋለጠው መንፈስ በሙሉ እየታሰረ ወደ መሸኘት ይደርሳል ማለት ነው እና እንደዚህ እያደረገ መንፈሱ ከስጋውና ከደሙ ሊላቀቅ ከእናትየውም ይህ መንፈስ ሊያዝ ችሏል ማለት ነው። እንግዲህ በመጨረሻም የሚሸኝበትን ጊዜና ሰዓት እየጠበቀ ይገኛል መንፈሱ ተጋልጦ ተይዞ ማለት ነው። በዚሁ አጋጣሚ እንዳልኳችሁ ዛሬ በኦቲዝም በተለያየ መንገድ የምንቸገር እንደዚሁም አንደበታችን የማይነገር የጆሮ ችግር፣ የአይን ችግር ያለብን ሰዎች ብዙዎቻችን እንኖራለን። እንግዲህ ህመም ማንኛውም ነገር በአካላችን ላይ ሲከሰት ብዙ እንደሚያስጨነቅ ብዙዎቻችን እናውቃለን። ምክንያቱም እንኳን አንድ ነገራችን እንትን ብሎ አይደለም፣ አንድ ነገራችን ታመን አይደለም፣ በጣም በትንሹ እንኳን አይናችን ለአቧራ ሲገባ ምን እንደምንሆን እናውቃለን። ይህንን ስንናገር የሰዎችን ችግር የሰዎችን ህመም ሳንረዳ ቀርተን አይደለም፣ ምክንያቱም እኛም ሰዎች ስለሆነን ማለት ነው። ነገር ግን የምናውቀውን ነገር ቤተክርስቲያን የምታስተምረውን ነገር ምክንያቱም ቤተክርስቲያን መድኃኒት ቤት ነች አለ። ቤተክርስቲያን ፈውስ ቤት ነች። ቤተክርስቲያን ፍርድ ቤት አይደለችም የምትባለው ለዚህ ነው። የምትፈርድ አይደለችም፣ በሰዎች ውስጥ የምትፈርድ አይደለችም። እየተናገርን ያለ ነው ግን ምንድነው ቤተክርስቲያን ቀርበን በእምነቱ በጸበሉ በቤተክርስቲያን ውስጥ በሚገኘው ስርዓት ውስጥ እንሳተፍ ነው ዋናው ነገር። ከምስጢራት እንሳተፍ። በዛ ውስጥ ደግሞ እየበረታን እየሰገድን በጸሎት በምናምኑ እየበረታን፣ በተለይም የእናትና የአባት ትልቅ ድርሻ አለው እዚህ ጉዳይ ላይ። እናትና አባት በደንብ አድርጎ መስገድ ከጀመሩ መጸለይ ከጀመሩ መንፈሱ ራሱ ይጋለጣል ማለት ነው። ምክንያቱም ልጆቻችንን እንደ ግብር እያደረገው ስለሆነ ማለት ነው። መንፈሱ ልጆቻችንን እንደ ግብር እያደረገው ነው ያለው እና ብዙ ያልተረዳናቸው ጉዳዮች አሉ። ዛሬ ዶክተር ነን ሐኪም ነን ብለው የሚያወሩ ሰዎች ብዙ አይነት ነገሮችን ማህበራዊ ሚዲያ ላይ ሲያንሸራሽሩ የማይመለከታቸው ጉዳይ ላይ እየገቡ ሲያወሩ እንመለከታለን። የራሳቸው ሀሳብ ትክክል ነው፣ የሌሎች ሀሳብ ግን ትክክል አይደለም ብለው ያወራሉ። እንደዚህ አይነት አካሄዶች የትም አይደርሱንም። ስለዚህ ምንድነው የሚያስፈልገን? መግባባት ያስፈልጋል። ጉዳዩን በደንብ ማጤን ያስፈልጋል። ሄዳችሁ እያንዳንዱን ነገር በነገራችን ላይ ብትመለከቱ ምልክቶች በሙሉ የዛር መንፈስ ምልክቶች ናቸው። ለምሳሌ የሚጥል በሽታ በጣም በሚገርም ሁኔታ ወይ ሐኪም ቤት ሆስፒታል በሄድኩ ቁጥር የተጻፉ ምልክቶች ሲመለከት በጣም ነው የሚገርመኝ እና ጉግል ላይም ገብታችሁ ብትመለከቱት የምትገረሙትን ውጤት የምታገኙት። ስለዚህ እነዚህ ነገሮች በሙሉ ከዛር መንፈስ ጋር የተገናኙ ከመናፍስት ጋር የተገናኙ ጉዳዮች የሚሆኑት ምንድነው? ምልክቶቹ የሚያሳዩት ነው። ሁለተኛው ደግሞ መድኃኒትም የሌላቸው ጉዳዮች ናቸው እነዚህ ነገሮች። ኦቲስቲክ እና ኦቲዝምን ዝም ብለው እንደ በሳይንሱ እያሹት እያስተካከሉት የሆነ ዝም ብለው አንዳንድ ማረጋጊያ መድኃኒቶች ሲሰጡ እንመለከታለን እንጂ ትክክለኛ ፈውስ ያላቸው አይደሉም። ትክክለኛ የሚድኑበትን መንገድ የሚያሳይ ጉዳይም አይደለም። ስለዚህ ከዚህም አንጻር እየተናገረን ያለ ነው አጋንንት ራሱ የዛር መንፈስ ሲወራረስ የሚመጣ ጉዳይ መሆኑን ነው የምናየው እና ስለዚህ በዛ መንገድ ልጆቻችን ወይም ከማህፀን ጀምሮ በዚህ መንፈስ ተጠቅተው ያድጋሉ። ሁለትም ደግሞ ካደጉ በኋላ ከሆነ እድሜ በኋላ ይህ መንፈስ ልጆቹን ያጠቃል ማለት ነው። የወንድማችን እንደ ታሪክ ያነሳሁት እንደ ምሳሌ ዝም ብዬ ያነሳሁት ታሪክ እንጂ በጣም ብዙ በዚህ ጉዳይ የተፈወሱ ዛሬም ይህንን መልእክት የሚሰሙ ቤተሰቦቼ ይህንን ትምህርትና ሌሎች የመምህራችንን የአባታችንን የመልአከ መንክራት መምህር ግርማን ትምህርቶች ካዳመጡ በኋላ የተፈወሱ ልጆቻቸው አንደበታቸው የተከፈቱ የተስተካከሉ ብዙ ሰዎችን እንመለከታለን። ስለዚህ አሁንም በዚህ መንገድ ውስጥ ያለን ሰዎች እኛ ልናስፈራራ አይደለም፣ ስለ ዲያብሎስም ለማውራት አይደለም። ደግሞ ምን የሚወራ ነገር አለው? እርኩስ የረከሰ ከይሲ የሚባል አሳሳች ዲያብሎስ ይለዋል መጽሐፍ ቅዱስ በተለያየ ቦታ ላይ እና እኛ ስለሱ ለማውራት አይደለም፣ ግን ሴራውን እንድናውቀው ነው፣ ጥፋቱን እንድናውቀው ነው፣ በህይወታችን እያደረሰ ያለውን ችግርና መከራ እንድንረዳውን ጭምር ስለሆነ ይህንን ጉዳይ የምንናገረው እና ይህ ዶክተር ወንድማችን ያልተረዳው ነገር አለ። ብዙ ጊዜ ከዚህ ከመናፍስቱ ጋር ገብቶ ላይ ብለ ሲከራከር እንመለከተዋለሁ። እኔ አሁን ለእሱ መልስ እየሰጠሁት ምናምን ሳይሆን ምክንያቱም እሱ ከኔ በጣም ትልቅ ሰው ነው። ብዙ ህይወቱን በሕክምናውም ዘርፍ ላይ ያሳለፈ ወንድማችን ነው። እንደዚህ ነው በቤተክርስቲያንም ትልቅ ትምህርት ያለው ወንድማችን ነውና እኔ ከእሱ ጋር ለመከራከር አይደለም፣ ግን ጉዳዩን ከዚህ አንጻር መረዳት ያስፈልጋል። አንዳንድ የራሳችንን የሳይንስ ፍልስፍና ብቻ ስናወራ በሳይንሱና በፍልስፍና ውስጥ ያለው የፍልስፍና መንፈስ ደግሞ ይይዘናል ማለት ነው። በእውቀትና በከፍታ ውስጥ ብቻ ተቀምጠን የሌላውን ጉዳዮች እንዳናጣር እንዳንመለከት የሚያደርገን በነገራችን ላይ ሐኪም ሆኖ ወይም ደግሞ የቤተክርስቲያን መምህር ሆኖ በሕክምናው ላይ ብቻ ዲፔንደንሲ የሚፈጥር ሰው አዎ በሕክምናው ላይ እግዚአብሔር እንደሚሰራ እናውቃለን። ግን ደግሞ እምነቱ አያድንም፣ ጸበሉ አያድንም፣
መስገድ፣ መንበርከኩ፣ ቅዱስ ቁርባን መቀበሉ፣ ወደ ምስጢራት መቅረቡ አያድንም? የዲያብሎስን ውጊያ ማወቁ አያድነን? መረዳቱ አያድነንም? አውቀነው መቃወም ስንጀምር በስጋ ያደፈትክ በአጥንተ በደም ውስጥ የተቀመጥክ እያለን መቃወም ስንጀምር አናሸንፈው? ይህንን ነገር እየካደን ስለሆነ ልናውቀው ይገባል። ስለዚህ አንዳንዴ ለሁሉም ነገር እናውቀዋለን፣ ሁሉንም ነገር እኛ እናውቃለን አይባልም። ሁለተኛው ደግሞ ዶክተር በራሱ በሚያውቀው ባለበት በሕክምናው በሳይንሱ ላይ ያለውን ነገር ሊናገር ይችላል። እንደ እምነት መምህራን ደግሞ በእምነት ውስጥ ያለውን ነገር ምንድን ነው የሚለውን ነገር ይሰጣሉ። ይህንን ሀሳብ ደግሞ አቻችሎ መቀበል የራሳችን ጉዳይ ነው። እኔ እንደ ሳይንሱ የሚነግረኝን ነገር ይቀበላሉ። ሳይንሱን ደግሞ ሳይንሱ የሚያቀርባቸው ነገሮች ትክክል አይደሉም ብዬ ለመናገር እኔ ከመንፈሳዊ መነጽር አንጻር ጉዳዮችን እንደ ማስረጃ እያደረጉ አቀርባለሁ ማለት ነው። እና መጽሐፍ ቅዱስ ላይ በተለያየ አጋጣሚ ከብዙ ነገር የተፈወሱ ሰዎችን እናውቃለን። ከብዙ ነገር የተፈወሱ ሰዎችን እናውቃለን። ሳይንሱ ግን ለእነዛ ነገሮች ዛሬ አሁን ባለንበት ጊዜ ውስጥ ለምሳሌ ለምጽ እንኳን ብትወስዱ ብዙ አይነት ምክንያቶችን ሲያቀርብ እንመለከታለን። ብዙ አይነት ነገሮችን ሲሰጥ፣ ብዙ ስሞችን ሲሰጥ እንመለከታለን። መልካም እሺ፣ ወደ መንፈሳዊ ሕይወት ግን ስንመጣ በዛ መንገድ ውስጥ ግን የምንመልሳቸው መልሶች እንዴት ናቸው የሚለውን ነገር በጣም ማየት ያስፈልጋል። እና የወንድማችን እንግዲህ በቅዱስ ሚካኤል ረድኤት በረከት ከዚህ አንደበቱ ለ9 ወር ነው እንግዲህ የተዘጋው። ለ9 ወር አንደበቱ ተዘግቶ ይሄ እንግዲህ በአጋጣሚ በተላከው በምስጢር መተት አንደበቱ ተዘግቶ መናገር አይችልም ነበር። በምልክት በተለያየ ነገር ነበር የሚያወራ የነበረው እና በተመሳሳይ መልኩ እነዚህ ኦቲስቲክ የምንላቸው ኦቲስቲክ ወይም ኦቲዝም የምንላቸው አካሄዶችን በዚሁ አይነት መንገድ ውስጥ የሚሄዱ ናቸው እና እነዚህ አይነት ነገሮች ላይ በጣም ጥንቃቄ ማድረግ ያስፈልጋል። ስለዚህ እነዚህን ነገሮች ስንወስዳቸው እንደ ዶክተር እንደ ሳይንሱ የሚያቀርባቸው ነገሮች እየተቃወምን ሳይሆን ሳይንሱ በሚሰጠው ስም ውስጥ ግን የዲያብሎስ ሴራ እየተደበቀ ነው ማለት ነው። ሳይንሱ በሚያቀርባቸው ምልክቶች ውስጥ ዲያብሎስ የተደበቀ ማወቅ ያለብንና መረዳት ያለብንን ነገር ግን እንዳንረዳ እያደረገን እየዘጋን ይገኛል ማለት ነው። ይህንን ግን ሁላችንም ልንረዳው ልናውቀው የሚገባ ነገር ነውና እግዚአብሔር አምላካችን ከሁላችን ጋር ይሁን። ስለዚህ ልንበረታ ልንጠናከር ይገባል። ኦቲስቲክ ወይም ኦቲዝም የሚለው ጉዳዮችን ስትመለከቱ በአጋጣሚ እንግዲህ ሁላችንም ባለንበት የክርስትና ሕይወት ውስጥ ትዳራችንን በተለያየ መንገድ የምንመሰረት ሰዎች እንኖራለን። በተቻለን አቅም ግን ከምስጢራት መሳተፍ ያስፈልጋል። ወደ ምስጢራት መቅረብ ያስፈልጋል። በተለያየ መንገድም ቢሆን ወደ ትዳሩ ሕይወት ውስጥ የገባን ሰዎች ወደ ምስጢራት ልንቀርብ ይገባል። ትዳራችንን በስጋውና ደግሞ ልናስተካክል ይገባል። ይህንን ስናደርግ ልጆቻችን የተቀደሱ የተባረኩ ይሆናሉ። ማንኛውም ነገር ወደታችን ፈተናዎች ወደታችን ቢመጡ የምናሸንፈው እግዚአብሔርን ይዘን ነው እና በዛ መንገድ እንሂድ ነው ዋናው ሀሳብ። እግዚአብሔርን የምንያዝ ወደ እግዚአብሔር የምንቅረብ አይታችሁታል። አንዳንዶቻችን ልጆቻችን ማህበራዊ ሚዲያ ላይ ይዘን ወጥተን በሙዚቃው በምናምኑ ልጆቻችንን አሁንም የምናደድ ሰዎች አለን። እንደዚህ አይነት ስሜት ያላቸውን የማይናገሩ ምን የማይሉ ልጆችን እና አንዳንዶቻችን ደግሞ ልጆቻችንን የገቢ ምንጭ የሚያደረገን ሰዎች አለን። እነዚህ ነገሮች በራሳቸው በጣም ከባድ ናቸው፣ በጣም ከባድ ናቸው እና መጠንቀቅ ያስፈልጋል። አንዳንድ እና የልጆቹንም እድሜ ማሰብ ያስፈልጋል። ልጆቹን እኮ ቢያንስ ወደ ቤተክርስቲያን ብናቀርባቸው፣ ጸበል ብናመጣቸው፣ ከምስጢራት ብናሳትፋቸው እነዚህ ልጆች ይፈወሳሉ። በማን ነው የሚፈወሱት? በእግዚአብሔር ኃይል ይፈወሳሉ። በቅዱሳኑ ምልጃ፣ በእመቤታችን አማላጅነት፣ በቅዱስ ሚካኤል፣ በቅዱስ ገብርኤል። አስባችሁታል? እኔ አሁን ቅዱስ ሚካኤል ሽንኩሩ ቅዱስ ሚካኤል በጣም ብዙ አይነት ከዚህ ከኦቲስቲክ ወይም ኦቲዝም ጋር በተገናኘ የተፈወሱ ሰዎችን በታሪክ አውቃለሁ። የተለያዩ ቦታዎች ላይ ብዙዎቻችን እናውቃለን ጉዳይ። ስለዚህ ወደዛ ቦታ ማቅረብ ያስፈልጋል ልጆቻችን እና እግዚአብሔር አምላካችን ሁላችንን እንርዳን። ይህ መልእክት ለዶክተር ለወንድማችንም እንዲደርሱ እፈልጋለሁ። ዝም ብለን አንዳንድ የራሳችንን ሀሳብ ፍልስፍና መናገር ሳይሆን መንፈሳዊ አካሄዳችን ምንድን ነው? ይህንን ስንናገር ሳይንሱን ብቻ ስንቀበል ቤተክርስቲያን ውስጥ ያለው ሌላ ጉዳይ አይጠቅምም እያልን ነው የሚለውንም ነገር ማሰብ ያስፈልጋል። ስለዚህ ጭፍን ባንሆን መልካም ነው። ቤተክርስቲያን ፍርድ ቤት አይደለችም። ቤተክርስቲያን የፈውስ ቦታ ነች። ቤተክርስቲያን መድኃኒት ያላት ቦታ ነች። ቤተክርስቲያን ሁሉም ነገር አላት። አንዳች የጎደላት ነገር የለም። ለሁሉም ነገር የሚሆን በቂ የሆነ ነገር አላት። እግዚአብሔር አምላካችን ከሁላችን ጋር ይሁን። እግዚአብሔር ሁላችንን የሚፈውሰን። ስለዚህ በዚህ ነገር የምትቸገሩ ሰዎች በኦቲስቲክም በአንደበት መያዝ ልጆቻችን መናገር አቃታቸው፣ በሰዓቱ በጊዜያቸው መናገር አልቻሉም የምንል ሰዎች ሳይንሱ የሚላቸው ነገር እንዳለ ሆኖ ሳይንሱን ተቃውሞ እያልን ሳይሆን ግን እኛ ደግሞ ወደ ቤተክርስቲያን ቀርበን ልጆቻችንን ማስቆረብ፣ እንደዚሁም ደግሞ ጸበል ማጠጣት፣ ማስጠመቅ፣ ቤት ውስጥ የጸሎት ቦታ አዘጋጅተን አብዝተን እየሰገድን እየበረታን እንሄድ። እንደዚሁም ማህበራዊ ሚዲያ ላይ የሚመለከቷቸውን ነገሮች መቀነስ ያስፈልጋል እና በዛ አይነት መንገድ ውስጥ ከሄድን በአግባቡ ልጆቻችን እንዲናገሩ ሌላም ጉዳይ ቢመጣ ከህይወታችን ልናደርግ እንችላለን። ከሁሉም ነገር በላይ ግን የመናፍስትን ውጊያ የተረዱ ቤተሰቦች
ብዙ ነገር ሊያገኙ ይችላሉና የመናፍስትን ውጊያ የዲያብሎስን ዓላማና ዕቅዱንም ተረድተን ዘወትር የምንሰግድ ዘወትርም እየተቃወመን የምንጓዝ ሰዎች ልንሆን ይገባል። እግዚአብሔር አምላካችን ሁላችንን የሚያግዘን ይቆየን። አሜን።